ሸቃሊት ዛሬ እሱቅ ሄዳ ምን ገጥሟት ይሆን እንደዚህ ያዘነችው? ሰላም ጤና ይስጥልን ውድና እየተከበራችሁ የሀናን ዩቲዩብ ቤተሰቦች ሰላማችሁ በያላችሁበት እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛ እያልኩኝ እነሆ ዛሬም እንደተለመደው ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ወደ ዘመዶቹ ሼር እያደረጋችሁ በየቀኑ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን ነባሮች ሀሳብ አስተያየታችሁን እንደተለመደው በኮሜንት እንድታስቀምጡልኝ እያልኩኝ ከወዲሁ በትህትና እጠይቃለሁኝ። ዛሬ እንግዲህ ሸቃሌት በድጋሚ ወደ እናንተ ብቅ ብላለች ማለት ነው። ወደ እናንተ እንግዲህ በድጋሚ ብቅ ብላለች ሸቃሌት። በመጀመሪያ እንግዲህ ሰፈሬን ላስጎብኛችሁ። ቆይ ማለት ይች ናት፣ የገበሬ አካባቢ ናት ማለት ነው። በነገራችን ላይ የግብርና አካባቢ ቦታ ናት። በጣም ደስ ይላል። ነገራችን ላይ እየለማ ነው ማለት ነው። ማለት እንደዚህ እንደ ገጠራማው እንደሚታየው ምናምን አይደለም፣ እየለማ ነው። አስፋልቱ ምናምን እየወጣለት ነው ኦልሬዲ ማለት ነው። እንግዲህ ሸቃሌት ዛሬ ጉዞዋን የምታደርገው ወደ ሱቅ ነው ማለት ነው። እዚህ ጋር ባጃጅ ቆማ እየጠበቀችኝ ነው። እዚህ ደግሞ እንደምታዩት ትራንስፖርት፣ ያው ኢትዮጵያ ነገር ታውቃላችሁ። እንግዲህ ይሄ ኮዬ ከብዙ በጥቂቱ እንደዚህ እያስጎበኘኋችሁ ነው አካባቢውን ማለት ነው። እንደምታዩት ነው ፎቅ በፎቅ። እዚህ ጋር ደግሞ ጉሊት ነው ማለት ነው። እንደምታዩት ጉሊት ነው። ሁሉም አትክልት የሚገኘው እዚህ ነው። ስሙም ደግሞ መስቀለኛ ይባላል ማለት ነው። ይህ ባዶ ቦታ የምትመለከቱት በነገራችን ላይ በፊት ባዶ አልነበረም። አትክልት ቤት፣ ጁስ ቤት፣ ቡና ቤት፣ ፀጉር ቤት በጣም ብዙ ነገር የሚሰራበት ነበረ። እንግዲህ ለመናኸሪያ ነው መሰለኝ፣ ለምን እንደሆነ አላውቅም የፈረሰው። በዛኝ በፊት በግራም በቀኝም በኩል ነበረ እና እንደምታዩት ነው በቃ እንዴት እንትን እንዳለ ማለት ነው፣ እንዴት እንደፈረሰ እንደምታዩት ነው ማለት ነው። እዚህ ጋ ደግሞ እንግዲህ ችፕስ እየተጠበሰ ነው ማለት ነው። በነገራችን ላይ ኢትዮጵያ እንግዲህ እያማረባት ነው ማለት ነው። ያኛው እንዴት እንደፈረሰ ማለት ነው። እንደ አዲስ እያስተካከሉ ነው። ብር ካለ በሰማይ መንገድ አለ እንደሚባለው ሁሉ ማለት ነው። ብር ያለው ገበያ ሞልቷል ኢትዮጵያ ላይ ነው ማለት ነው። ሰምታችኋል? አዎ ሰምታችኋል። ብራችሁን ቁጥራችሁ። እዚህ ጋ ደግሞ እንደምታዩት ስልክ ቤት ነው ማለት ነው። ስልክ ቤት ነው እላችኋለሁኝ። ስልክም ከፈለጋችሁ መታችሁ መግዛት ትችላላችሁ። ሰምታችኋል። እንግዲህ ዛሬ ሸቃሌት ያጋጠማት ነገር ቢኖር እዚህ ጋ ነው ማለት ነው። በጣም የገረምኩበት ነገር ቢኖር ብዙ ሱቅ ገብቼ ጠይቄ የእውነት ነው የምላችሁ እንዴ የሁሉም አንድ አይነት ነው እንዴ አልኩኝ። በቃ አንድ አይነት ነው እንዴ ማለት እንዳለ በቃ ከአንድ ነገር የተረከቡት ነው የሚመስለው ብታዩ ማለት ነው። እንዴት ብዬ ልንገራችሁ? እርጥበቱ እርጥበቱ የእውነት በስመ አብ እኔማ ደንግጬ እንደዚህ ነው ወይ ብዬ 3 ኪሎ ብትገዙ 3 ኪሎ ብትገዙ ማለት ነው 2 ኪሎ ራሱ አይወጣውም። አንድ ተኩል ነው የሚወጣው። በቃ አንድ ተኩል ነው የሚወጣ ማለት ነው። እና እንግዲህ በርበሬ በዚህ መልኩ ነበረ ገብቷል ወደ ሀገራችን። ግን ወደ ገበያ ከመሄዳችን በፊት በነገራችን ላይ የሚያውቅ ሰው መጠየቅ ይጠቅማል ማለት ነው። እኔ ያጋጠመኝ ነገር ነግራችሁ እቤት መጥቼ ሰዎችን አውርቼ ነበር። እንደ በርበሬ ለምንድን ነው እንደዚህ እንዳለ እርጥብ የሆነው ምናምን ስላቸው መቼ ሄደሽ ነው አሉ። ቅዳሜ ዕለት። ወይ ቅዳሜ እኮ አይቻልም ማለት እንዳለ ሀርብ ማታ ውሃ ነግረውት ነው የሚያድሩት። ለቅዳሜ ጠዋትም ሆነ ለቅዳሜ ቀኑ ሙሉ እንዲነፋላቸው ማለት ነው። ማለት ነፍቶ ይረጥባል፣ ኪሎም ደግሞ ይከብዳል እንደነገርኳቸው። እና ከመሄዳችን በፊት የሚያክሰው ብንጠይቅ ገበያው መቼ መቼ ነው ብዬ ስጠይቃቸው እንግዲህ ሰኞ እና ማክሰኞ፣ ሐሙስና ሀርብ ጠዋት በጣም አሪፍ ነው። ጠዋት በጣም ቆንጆ ነው፣ ደረቅ ይገኛል ብለው መለሱልኝ ማለት ነው። ያወቁትን ማሳወቅ መልካምነት ነውና በርበሬ የሚገዙ ሰዎች አንድ የሚያውቅ ሰው ይዛችሁ ብትሄዱ፣ ሁለት ደግሞ መቼ ነው የሚሄደው፣ ምን ሰዓት ነው የሚሄደው የሚለውን ነገርም በዛው ብታጣሩ ብታውቁ ይጠቅማቸዋል። እውነት ነው የምላቸው። አንደኛ የተባለውማ 3 ኪሎ አንድ ኪሎ አይወጣውም። እውነት ግን ሁለተኛ እንጃ ሁለተኛው ላይ እንዴት እንዳላርከፈከፉበት ውሃ ብቻ አላውቅም። ሁለተኛው ትንሽ ተሽሎ አገኘቸው። እኔ ሁለተኛው ነሽ የመጣሁት እላችኋለሁ።
እየጨመረ ነው። ከሳምንት በፊት አንደኛው እስከ 7 ይገኝ ነበረ። አሁን ላይ ደግሞ አንደኛው እስከ 8 ሆኗል ማለት ነው። 7 ከ80 ብለዋል። 800 በሉት። እንግዲህ ሽሮና በርበሬ ማዘጋጀት የምትፈልጉ በአሁኑ ሰዓት ማዘጋጀት ትችላላችሁ ማለት ነው። ምክንያቱም እየጨመረ ነው የሚሄደው። አሁን ወጡ ነበረ። ወጡ ግን እንግዲህ እንዳያችሁት እየሄደ ነው። ጥር ሊገባ ሲል በጣም ይወደደ ነው ማለት ነው። እንግዲህ በዚህ መልኩ ገዝቼ መጥቻለሁኝ። እንግዲህ አሁን የምሄደው ወደ መቀንጠስ ነው ማለት ነው። ሴት ልጅ ሞራዋ እንግዲህ ሊዘረዘር ነው ትላላችሁ፣ ሊዘረዘር ነው ትላላችሁ። በነገራችን ላይ አንዳንዶች የምንዋሽ ሰዎች አለን። እኔ ግን አዘጋጅቼ አላውቅም። ግን አሁን ለመጀመሪያ ጊዜ ላዘጋጅ ነው። ምክንያቱም በልጅነቴ ነው ወደ ስደት የሄድኩት ማለት ነው። እና አሁን ነው ሙያዬ የሚታየው። ከየት ልጀምረው፣ የት ገውላ አድርገው፣ የት ውስጥ ነው የሚገባው የሚለው ማለት ነው። ወይዘሪት እንግዲህ አድርቃ ደርቋል ኦልሬዲ ማለት ነው። አስጥቼ አድርጌዋለሁ። ቅንጠሳዋን ጀምራለች ማለት ነው። ሸቃሊት እንግዲህ ቅንጠሳዋን ጀምራለች። ቀናጥሼ ጨርሳለሁኝ። በነገራችን ላይ አሁን እንትን አድርጎናል ማለት ሴቶችን ሰነፍ አድርጎናል። እንዴት ብትሉ መሸክሸክ መደለዝ ቀረ እየተባለ ማለት ነው። አሁን ቀንጥሼ ከጨረስኩኝ በኋላ እኔ ብዙ ሰውን ጠይቄ ነበርና ግማሹ አይ ብቀነጥሹ ብደልዥና ብትሸከሽኪው ተቅመሙ ጋር አብሮ ይጣፍጣል፣ ጥሩ ይሆናል፣ ለ3 ቀን በላስቲክ ብታፍኝ ይለኛል። ግማሹ ደግሞ እንዴ እንደ ሀገሩ እንደ ባህሉ አትሆኝም ወይ ጉልበት ተርፎሻል ወይ እያሉኝ ነው ማለት ነው። እንግዲህ ከማንኛው እንደመሆን ገና በደንብ አልወሰንኩኝም። በነገራችን ላይ አሁን ቅንጠሳ ላይ ነኝ ማለት ነው። እንግዲህ ደግሞ ቅመሞቹን ስገዛ ግን አያስቀርጹም። እውነት ለመናገር እንዴት ተሳቅቄ ይሄን ራሱ በቁመቱም ቢሆን እንዴት እንደቀረስኩት ብታዩ ልነግራችሁ አልችልም። አያስቀርጹም፣ በቃ ይቆጣሉ ካሉ ማለት ነው። እና በቻልኩት መጠን እንግዲህ ስቴፕ ባይ ስቴፕ አብረን እናያለን። የጎደለውንም የሚገባውንም ይሄ ይቀርሻል፣ ይሄን አስተካክሊ ምናምን እያላችሁ እንደዛ እያላችሁ አብረን እናዘጋጃለን ማለት ነው። ሽሮ በርበሬ ሙያዬ እንግዲህ ሊታይ ነው ማለት ነው። በርበሬ እንግዲህ ያው ውሉን አይስትምና እንግዲህ እንደዚህ እያናጠሰኝ እያቃጠለኝ ነው። እንደምንም ብዬ ግን ለመጨረስ ሞክሬያለሁ። ያው ሴት እንደመሆናችን መጠን እንግዲህ ሴቶች ትላላችሁ አይደለም? ሴቶች ትላላችሁ። በዚህ መልኩ እንግዲህ ቀንጥሼ እየጨራረስኩ ወደ መጨረሻው ደረጃ ላይ ደርሻለሁኝ። በነገራችን ላይ እኔ እንግዲህ ያው ኮንዶሚኒየም ሁላችሁም ታውቃላችሁ እና በሽንኩርት ማሽን ነው የምሸከሽከው የምደልዘውም ማለት ነው። ማለት ሞክረውና ከሸከሸከልኝ በሱ ጨርሰዋለሁ። ካልሸከሸከልኝ ደግሞ ወደ መሀል ቦታ ወስጄ ያሸክሽኬ አስደልሼ ይዤው እመጣለሁኝ ማለት ነው። እንግዲህ በምታዩት መልኩ እየጨራረስኩኝ ነው። መልቀሙን ማጽዳቱ ይሄ ከላይ ከላይ ያለው በነገራችን ላይ አያስቸግርም። የሚያስቸግረው ከታይ ደጋጉ ነው ማለት ነው። እንግዲህ ለቅሜ ጨርሼ በዚህ መልኩ አቅርቤዋለሁኝ። ማዳበሪያ ሙሉ አድርጌ ማለት ነው። ሙሉ አይደለም እናንተ ሙሉ እንዳይመስላችሁ ደግሞ አይደለም። በዚህ መልኩ ለቃቅሜ ጨርሻለሁኝ። የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ እያልኩኝ እዚህ ጋር ጨርሳለሁኝ። ለህዝባችን ፍቅር፣ ለሀገራችን ሰላምን ይወርድልን። ለቻናሉ አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ አግዙኝ እያልኩ የነባሩትም እንደተለመደው በኮሜንት አይዞሽ በርቺ እያላችሁ እንድታበረታቱኝ ስል የዛሬ ቪዲዮ እንግዲህ እዚህ ጋር ጨርሳለሁኝ። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።